ሰላም እንዴት ነው ወንድሜ እንዳለ? እርሚ አንድ ነገር ልነግርህ ነው። ሰላም ነኝ፣ እግዚአብሔር ይመስገን። አንድ ነገር ልነግርህ የገባሁት እኔ በጌታ ነኝ። እሺ በቅርብ ነው ጌታን ህይወት ብርሃን ቸርች ሐዋሳ እና ማለት ያው ጌታን ከማግኘቴ በፊት አንድ ሰው ነው በቃ የተናገር እውነቱ የኤርሚያስ አበበን ተከታተለው ብሎ እኔ ያው በኦርቶዶክስ ተከታይ ነበርኩኝ ከ2016 ታህሳስ በፊት ማለት ነው። እና አብረን እየሰራን እኔ ጤና ባለሙያ ነኝ፣ ሆስፒታል ላይ አብረን እያደርን እሱ በጌታ ነው። እስቲ አዳምጥ ብሎ አንድ ቀን ኦቨርናይት ስራ ላይ ሆኜ አዳምጬ በቃ በአንተ ትምህርት ነው እኔ ጌታን ያገኘሁት ማለት እችላለሁ። እና እኔ በጣም ነው የምወደው ኤርሚዬ፣ እሱን ልንገር ብዬ ነው የገባሁት። እና በጣም ብዙ ትምህርት ነው የተማርኩት ከአንተ እና እሱን አሳውቅ ብዬ ነው። ለእግዚአብሔር ክብር ይሁን። ቴንኪው ወንድሜ እንዳለ እንኳንም ጌታ ረዳ። የመጀመሪያ ቀን ስትሰማ አልተናደርክብኝም? አሜን። መጀመሪያ ቀን ስትሰማ ምንም አልተናደርኩም ማለት ብዙ ነገር ነው ማለት እሱ ነግሮኛል። ቀድሞም በጣም ደስ ያለኝ ማለት ያው አንተ ብዙ ነገር ነግሮኛል እና አልሰማም ነበር ማለት ለዚህ ለፕሮቴስታንት ሃይማኖት ያለኝ አመለካከት ጥሩ አልነበረም እና ከዛ እሱ ግን ያለውን ነገር መጽሐፍ ቅዱስ አንብብ ይለኛል። ከዛ መጽሐፍ ቅዱስ ማንበብ ጀመርኩኝ። አሁን ጌታ የረዳኝ ምንድነው እኔ መጽሐፍ ቅዱስ ከዛ በፊት አንብቤ አላውቅም። ነገር ግን መጽሐፍ ቅዱስ አንብብ ብሎኝ ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለም የሚለውን እያነበብኩኝ መጽሐፍ ቅዱስ እያነበብኩ ከዛ የተናገር እውነቱን የኤርሚያስ አበበን እሱን ተከታተላለኝ። ኦልሞስት ከ2016 እስካሁን ኤርሚ በቃ ያንተን በቃ እየገባው እንደውም ቢያመልጠኝ ራሱ ከዩቲዩብ ላይ ያወረድኩ ምናምን በደንብ ነው የምከታተለው እና በጣም ደስ ብሎኛል። ጌታ ይባርክ ማለት ያው በጣም ነው እኔ ብዙ ከአንተ የተማርኩት ማለት እንድጌ ነው። ለእግዚአብሔር ክብር ይሁን። እንኳንም ጌታ ረዳ ወንድሜ፣ እንኳንም ጌታ ረዳህ። አሜን። በጣም በጣም ደስተኛ ነኝ። አሜን። የውሃ ጥምቀት ተጠመቅ? አሁን እየተማርክ ነው? አሜን። አረ ምን አደረግኩ መሰለ እኔ ራሴ እጄ ነው ያን ፕሮግራም ያንተን ፕሮግራም ከተከታተልኩ በኋላ ራሴ እጄ ህይወት ብርሃን በራሴ ሄጄ ፓስተር አበራ የሚባል አለ። ፓስተር አበራ መሆኑን ያወቅኩት ያኔ ስተዋወቅ ነው እና እኔ ጌታን ለመቀበል መጥቼ ነው አልኩኝ ሐዋሳ ህይወት ብርሃን ቸርች ሄጄ ማለት ነው። ከዛ 3-4 ፓስተሮች አሉ። ፓስተር አበራ አለ። አሁን ሁሉንም ስለማውቃቸው ልንገር ብዬ ነው። ፓስተር እያሱ እና ሌሎችም አሉ። ከዛ ፓስተር አበራ ወስዶኝ ቢሮ ጌታን እንድቀበል አደረገኝ። ከዛ መች ይመቻል አለኝ። እኔ ያው ጤና ባለሙያ ስለሆንኩኝ በፈረቃ ነው የምሰራው እና የሞርኒንግ በምገባበት ሰዓት ከሰዓት ይመቸኛል፣ ምክንያቱም ናይት ስለምገባ ከሰዓት እያልኩኝ ብቻዬን አንድ ቢሮ ነው መጽሐፍ አንድን አስተምሮኝ የውሃ ጥምቀት ወሰድኩኝ። ከዛ በኋላ ደግሞ የውሃ ጥምቀት ከወሰድኩ በኋላ ኦልሬዲ ሁሉ ነገር አልቋል ብዬ እኔ ያው እሑድ ቸርች ሄዳለሁ። ከዛ በኋላ ግን አንድ እህት ምን አለችኝ፣ መጽሐፍ 2ን ተማርክ እንደ የምንድነው መጽሐፍ 2? እኔ አላወቅኩም። እንግዲህ ሰው በቃ አንዴ የውሃ ጥምቀት ከወሰደ በኋላ ያው ደቀ መዝሙር ሆኗል። ከዛ በኋላ እኔ ምንም ትምህርት ያለ አልመሰለኝም። ከዛ አሁን ዘንድሮ ነው አጋጣሚ ሆኖ ልጅቷን ሰኞ የአገልግሎት ትምህርት አለ ሰኞ በየሳምንቱ ህይወት ብርሃን ሐዋሳ፣ ሌሎችም ምናልባት ያላወቃችሁ ሰዎች እንድታውቁ ሰኞ ሁሌ በጣም ጥሩ ትምህርት አለ። እዛ ትምህርት ተካፍዬ ስወጣ እንዴት ነው መጽሐፍ 2ን ጀመርክ እንዴ አለችኝ እሷ። አይ እኔ ምንድነው መጽሐፍ 2 አልኳት። አሃ አልተማርክም እንዴ? ኧረ እኔ አልተማርኩም። ለካ ፓስተር አበራ ደግሞ ምናልባት በሌላ ሌሎች አስተማሪዎች ጋር እጄ የተማርኩ መስሎት እሱም አልነገረኝም። ከዛ በኋላ መቼ ነው ማለት እንዴት ነው መማር ያለብኝ? ኧረ ሂድና በቃ ለፓስተር አበራ ነገረው። ከዛ በኋላ መጽሐፍ 2ን ጀምር አለኝ። ከዛ ሄጄ ለፓስተር አበራ ስነግረው እሱም ምን አለ፣ አልጀመርክም እንዴ አልተማርኩም እንዴ ምናምን ነገር። አዎ አልተማርኩም። ከዛ በኋላ መች ይመቻል አለኝ። ፕሮግራም አስተካከለልኝና መጽሐፍ 2 ላይ ከገቡት ልጆች ጋር ተምሬ ይኸው መጽሐፍ 2ን ጨርሰን አሁን መጽሐፍ 3ን ልንጀምር ነው ማለት ነው። እግዚአብሔር ይባረክ። እዛው ሐዋሳ ነው የምሰራው ዶክተር? አሜን። ሐዋሳ ነው የምሰራው።
በጣም ደስ ይላል። ቤተሰብ አሉ? ልጆች፣ ባለቤት? 4 ልጆች አሉኝ። ባለቤቴ ያው አሁንም በኦርቶዶክስ እምነት ውስጥ ነው ያለችው። ትልቁ ልጄ ግን 11ኛ ክፍል ነው። እሱ ሄዶ ከኔ ጋር አብሮ ጌታን ተቀብሎ አሁን እንደውም ደቀ መዝሙር ትምህርት እየተማረ ነው፣ የደህንነት ትምህርት ማለት ነው። እግዚአብሔር ይባረክ። ፎሎ ባክ መልሼ እልሃለሁ በውስጥ ስልኬ እንተውልሃለሁ የዋትሳፕ ቁጥር። ከዛ ቤተክርስቲያን ከህይወት ብርሃን ከህይወት ብርሃን በምንም እንዳትቀይር፣ እዛው አዋሳ ስላለ የምትሰራበት ቦታ ላይ በዛው ባለባት አጥቢያ ቤተክርስቲያን፣ እውነተኛ ቤተክርስቲያን ስለሆነች ህይወት ብርሃን በዛው ጌታን ከቅዱሳን ጋር አብርሃም ልክ። በጣም ደስ የሚል ነው። ለባለቤትም የሰራዊት ጌታ እግዚአብሔር መዳንን ያደርግላታል፣ ለልጆችም ጭምር እና አወራሃለሁ። ጌታ ቢፈቅድ እንገናኛለን። በጣም ደስ ብሎኛል። ለእግዚአብሔር ክብር ይሁን። በቃ በዚህ 11 ዓመት ጉዞ ውስጥ እግዚአብሔር ለአንተ ብቻ እንኳን እግዚአብሔር የመዳንን ወንጌል ካመጣ አልከሰርኩም ማለት ነው። ግን ደግሞ በስንት ሺህ የሚቆጠር ትውልድ ነው እግዚአብሔር የጠራው። ለዚህ ነው ሁሌ እዚህ የምታዩኝ አንዳንድ ሰዎች ከሰዎች ጋር የመጨቃጨቅ አባዜ ያለኝ እየመሰላቸው ወይ ደግሞ ስራ በማጣት በሰዎች ዘንድ ይሄ እንደው ክፉ አመል ተብሎ እንደሚባለው የሚዲያን ነገር ከመለመድ የተነሳ ሰው ዝም ብሎ ልክ እንደሚያወራው ልክ እንደዛ ይመስላችኋል። አይደለም ወገኖቼ፣ ነገሩ የጥሪ ጉዳይ ነው። ጥሪ የሆነውን ደግሞ የተረዱ እግዚአብሔር ልጆች ይረዳሉ፣ ያልተረዱ ደግሞ የግድ ይረዱ ብለን ማለት አንችልምና ለእግዚአብሔር ክብር ይሁን። ዶክተር የጌታ እግዚአብሔር ስለረዳ በጣም 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 ደስ ብሎኛል። ቴንኪው የኔ ወንድም፣ በውስጥ ጽፍልሃለሁ ስልኬ። እሺ ኤርምዬ፣ በጣም አመሰግናለሁ። ጌታ ይባርክ። አሜን። ቴንኪው ዶክተር፣ ተባረክ። ቴንኪው። እሺ፣ አሜን። እሺ፣ ሰላም። አሜን። ኦኬ፣ ለእግዚአብሔር ክብር ይሁን ወንድሞች እና እህቶች። እግዚአብሔር በስራ ላይ ነው። እግዚአብሔር በስራ ላይ ነው። እግዚአብሔር በስራ ላይ ነው። እግዚአብሔር በስራ ላይ ነው። በቅዱስ አጠራሩ የጠራን ሁለት ምንድን ነው? እኔ አልገባኝም። መልስ። በቤተክርስቲያን ውስጥ የመሰረታዊ የደህንነት ትምህርት ማስተማሪያዎች አሉ። የደቀ መዝሙር ትምህርት ለብቻው፣ የአገልግሎት ትምህርት ማስተማሪያ ለብቻው፣ የደቀ መዝሙር ትምህርት፣ የደህንነት ትምህርት እንደዚህ አሉ። እነሱን ነው ብሎ የሚለው በህይወት ብርሃን እንደዛ ብለው ነው የሚጠሯቸው ይመስለኛል። እና ጌታ ኢየሱስ የተባረከ ይሁን። በጣም እግዚአብሔር እጅግ አድርገን እናመሰግናለን። እሺ፣ ወንጌል ይቀጥላል። ወንድሞች እናቶች፣ ገና እንዳገለገልን እንደዛ እንዳትሉ። በጣም አገልግለን ላባችንን እየጠረግን በቃ አሁን ከጌታ ዘንድ አክሊል ሽልማት ምናምን ነገር ብሎ የሚል እንደዛ እንዳትጠብቁ። ገና አላገለገልንም። በሙሉ ኃይላችን አላገለገልንም። ፕሊስ፣ ይህ አገልግሎት የሁላችንም ነው። ሁላችንም ነን የምናገለግለው። እዚህ እጃችሁ እስኪበልዝ ድረስ ኮምፒውተር ታብታብ ስክሪን በመደብደብ ታብታብ የምታደርጉ ወገኖች፣ ኮፒሊንግ ሼር የምታደርጉ ወገኖች፣ አገልግሎቱ ተሳልጦ ወደ ሌላ ቦታ ላይ እንዲደርስ በማድረግ የምትተጉ ወንድሞችና እህቶች ሁሉ ጭምር በዚህ አገልግሎት ውስጥ አንበሳውን ድርሻ የምትወስዱት እናንተ ናችሁ፣ የእውነት ለመናገር ማለት ነው። እና ፕሊስ፣ ይሄ በጣም ሲሪየስ የሆነ አገልግሎት ስለሆነ እንቀጥላለን። ወንጌል ይቀጥላል። እግዚአብሔር በቅዱስ አጠራሩ ትውልድን ይጠራል፣ ያድናል። የማዳኑን ወንጌል ለሰዎች ሁሉ እንናገራለን። የጌታን ቸርነት፣ የጌታን በጎነት፣ የምህረቱን ባለጠግነት፣ የፍቅሩን ባለጠግነት፣ የጸጋውን ባለጠግነት ተነግሮ ተሰብኮ ኤርሚያስ እንደ ጨው ሟምቶ ቢያልቅ፣ ቴዲ ቢነሳ ቴዲ እንደ ጨው ሟምቶ ቢያልቅ፣ መቅዲ ብትነሳ መቅዲ እንደ ጨው ሟምታ ብታልቅ፣ የማያልቅ የእግዚአብሔር
የምህረቱ ባለጠግነት፣ የፍቅሩ ባለጠግነት፣ የጸጋው ባለጠግነት እዚህ ፕላኔት ላይ ከዚህ በፊት የነበሩ ከሐዋርያቱ ጀምሮ አሁን እስከኛ ድረስ ያሉ ከዚህም በኋላ ደግሞ ጌታ እስከሚመጣበት ዘመን ድረስ የሚነሱ አገልጋዮች ሁሉ ጭምር ቢሰብኩት የማያልቅ የእግዚአብሔር የጸጋው ባለጠግነት መድኃኔ ዓለም ክርስቶስ የፍቅሩ ባለጠግነት ተነግሮ አያልቅም። እናንተ መስሏችሁ ነው። እኔ እዚህ ገብቼ 45 ደቂቃ ወይ 2 ሰዓት ላይ አውርቼ በቃ ኤርሚ ተንትኖ አብራርቶ ጨርሶታል ብላችሁ ካላችሁ ውሸት ነው። በፍጹም ላብራራው አልችልም። የገባኝን ያህል የተረዳሁትን ያህል በእንባ እየተንሰቀሰብኩ እነግራችኋለሁ። መቅኔም ልክ እንደዛው፣ ቴዲም ልክ እንደዛው፣ ሌሎች ወንድሞች እህቶች ልክ እንደዛው። ጴጥሮስም የተረዳውን የተገለጠለትን ያወቀውን ጌታ መንፈስ ቅዱስ የገለጠለትን ያህል ነው ሰብኮ ያለፈው እንጂ እነዛ እንኳን ትልልቅ ሐዋርያት እንኳን 14 ምናምን ነገር 13 መጽሐፍ የጻፈው እነ ቅዱስ ጳውሎስ እንኳን የጌታን ፍቅር ምንድን ያለው ስፋትና እርዝመቱ ከፍታውና ጥልቀቱ ከመታወቅ የሚያልፈውን እኮ ነው የሚለው። ራሱ ይህንን ሐሳብ ለመረዳት ይህንን ሐሳብ ስፋትና እርዝመቱ ከፍታውና ጥልቀቱ ከመታወቅ የሚያልፈውን እኮ ይላል። የሆነ ነገር እኮ መመተር ያለው ጥልቀት ጉድጓድ በሆነ ነገር መተረት ትደርስበታለህ። ኢቭን ከዚህ አሁን እኛ ካለንበት ፕላኔት ላይ ወደ ጨረቃ በባለፈው የሄዱ ሳይንቲስቶች ነበሩ። አሁን በቅርብ ማለት ነው ጨረቃ ላይ ደርሰው የመጡ የአሜሪካ ሳይንቲስቶች እና ሲናገሩ አይታችኋቸዋል። ምን እንዳሉ ሴቷ ስትናገር በተለይ እዛ ጨረቃው ላይ ሆነው ወደዚህ ወደ መሬት ሲያዩ በብዙ ዳርክነስ ጨለማ ውስጥ ያለች እችን የምታክል ኳስ የምታክል ነገር መሬት አይታችኋታል። ከጨረቃ ላይ እንዴት እንደምትታይ መሬት እኛ ያለንባት በኢየሱስ ክርስቶስ። እኔ መቼም ዩኒቨርሱን ነው ሁሌ የማየው። እንደዚህ ጊዜ በማገኝ ሰዓት ላይ ዩኒቨርሱን አያለሁኝ ወይ ደግሞ እነኚህ ምንድነው የዱር እንስሳት ተፈጥሮን ማለት ነው ኔቸር አያለሁ። እንስሶችንም አዋፍትንም በባህር ውስጥ ያሉ ምናምን ነገር በቃ እንደዚህ የእግዚአብሔርን ስራ አያለሁኝ እና በቃ ለእኔ በዛ ጌታን አመልካለሁ። የእውነት እንዴት ድንቅ ነህ ነው ብዬ የምለው በእውነት በባህር ውስጥ ያሉ አሳዎችን አይተ ዝርያቸውን ሁሉ ጭምር በፍጹም አይቼ ሰምቼ ማለቅ። አሁን ይሄ አሳ ነው ይሄ አሳ ዝርያ ህይወት አለው እንዴ ብለህ የሆነ ጉቶ ነገር ነው የሚመስለው ባህር ውስጥ እና ግን አሳ መሆኑን የምታውቀው ህይወት ያለው ነገር መሆኑን የምታውቀው የሆኑ አሳዎች በዛ አካባቢ ላይ ሲያልፉ ይውጣል አፉ ከፍቶ ምላሱን አውጥቶ ምናምን ነገር እንደዚህ። ይሄ እኮ ጉቶ ነው እንጨት እኮ የትኛው ነው እግሩ የትኛው ነው እጁ ምናምን ነገር ብለህ የምትለው እና አቤት ጌታ ሆይ ስራህ እና በጣም እገረማለሁኝና ዩኒቨርሱ ላይ እንደዛ ስትናገር በጣም ከአይምሮዋ በላይ ሆኖ ማለት ነው። ሳይንቲስቷ ከአይምሮዋ በላይ ሆኖ ወገኖች እና አምላካችን እግዚአብሔር ትልቅ ነው። ምን ልላችሁ ነው? ወደዛ ለመሄድ በብርሃን ፍጥነን የብርሃን ዓመት ብለው የሚቆጥሩት አለ። የኪሎ ሜትሩ ይታወቃል። ከዚህ ወደ ጨረቃ የሚሄዱበት ወደ ጁፒተር ምናምን ነገር የሚባሉ ፕላኔቶች ለመሄድ እየመተሩ የሚደርሱበት አለ ይታወቃል። በኪሎ ሜትር ማለት ነው። የብርሃን ዓመት ደግሞ የሚባል አለ። እኔ አይገባኝም ወንድሞች እናቶች። እሱን እንኳን ይህንን እንኳን ራሱ ጌታ እንኳን የሰራውን የብርሃን ዓመት ማለት ነው። ከአንዱ ፕላኔት ወደ ሌላኛው ላይ ለመሄድ እዚህኛ እኮ እኛ ሚልክዌይ ጋላክሲ ውስጥ ከሆነ ነው እዚህኛ ያለንበት የሚልክዌይ ጋላክሲ ከዋክብት ክምችት ያለበት ውስጥ እንኳን ራሱ ለመድረስ የብርሃን ዓመት እየተባለ ማለት ነው። ከዚህኛ ካለንበት ደግሞ ጋላክሲ ውጪ ከሚልክዌይ ጋላክሲ ውጪ ሌላ ጋላክሲዎች ደግሞ አሉ ብለው ይላሉ። አይምሮ የሚፈነዳው ወንድሞች እናቶች እና ትልቅ ነህ ብሎ የሚለው ለጌታ የሚነገረው ቃል እናንተዬ በቃ ሌላ ቃል የለም። ለሱ ብቻ የሚነገርበት ሌላ ቃል ቢኖር ኖሮ ጌታን እንደዛ ብንለው ደስ ባለን ነበር። ግን ዛፉ ትልቅ ነው፣ ሴትዮዋ ትልቅ ናት፣ ሰውየው ትልቅ ነው፣ ቤቱ ትልቅ ነው ብለን በምንልበት ነው ያው ጌታም ትልቅ ነው ብለን የምንለው። ሌላ ቃል አሰላጣን። ምን ልላችሁ ነው? እሱ የፈጠራቸውን እንኳን ፍጥረታት ይህን ያህል እንኳን ለማወቅ አይምሯችን ውስን ነው። ጌታንማ ራሱንማ ለማወቅ ደግሞ እንዴት ሆኖ ግን የምህረቱ ባለጠግነት
በቃ መማር እንደ ሰው ይደክመዋል ተብሎ አይባልም። ወዶ አያልቅበትም። እና ጳውሎስ ሲናገር ስፋትና ርዝመቱ ከፍታውና ጥልቀቱ ከመታወቅ የሚያልፈውን የእግዚአብሔርን ፍቅር ይላል። ይህንን ፍቅር ዕለት ዕለት እንናገር። እግዚአብሔር የቱ ጋር ሰዎችን እንደሚያድን አናቅ። የእውነት እና ጌታን እጅግ አድርገን እናመሰግናለን። በጣም ደስ ብሎኛል። ይህንን የወንጌልን እውነት ግን የሚያሰናክል ነገር ዕለት ዕለት እዚህ ሶሻል ሚዲያ ላይ ሲደረግ ሳይ በቃ ምንም በቃ ልደብቃችሁ እስከማልችል ድረስ ውስጤ እርር ነው የሚለው። ጌታን እጅግ አድርገን እናመሰግናለን። ለእግዚአብሔር ክብር ይሁን። እሺ ቴዲዬ እንኳን ደህና መጣ የምትለን ካለ ማለት ትችላለህ ቴዲዬ። እሺ መጨረሻ ላይ የተናገርከው እሱን በተመለከተ ለመናገር ነው የገባሁት። መጀመሪያ ሁላችንም ሰላም ልበል በጌታችን በኢየሱስ ክርስቶስ ስም። የጌታ ጸጋና ሰላም ይብዛላችሁ። ድጋሚ ደግሞ ጌታ ድል ስለሰጠን ክብር ለእርሱ ይሁን። ትናንትና በእኛ ማታ በአንተ ስንት ሰዓት እንደሆነ አላውቅም፣ በእኛ ማታ ገብተህ የነበረ ጊዜ ወይም ደግሞ እኔ አብረህ የነበርኩ ጊዜ የነበረውን መርሃ ግብር ላይ በተለይም ደግሞ መኪና እየነዳህ የተናገርከውን ንግግር አንዳንድ ሰዎች ወስደው በራሳቸው መንገድ እንትን በማለት ጤነኛ ያልሆነ ነገር ሲያደርጉ እና ሲናገሩ ቅድም ሰማ ነበር። እዚህ ላሉ 200 ሰዎች ነው ማውራት የፈለኩት፣ ለነሱ አይደለም። እነሱ ያሉትን ይበሉ፣ መብታቸው ነው። ሁለት ነገሮች ነው ማነሳው። እንግዲህ እዚህ ያለን ሰዎች ክርስቲያኖች ነን ብለን እናስባለን። እንግዲህ እዛም ትርፍ ነገር ሲናገሩ የነበሩትን ጭምር ማለት ነው። ክርስቲያኖች ነን ብለን እናስባለን። ክርስቲያኖች ከሆንን እና ወንድሜ ተሳስቷል፣ እህቴ ተሳስታለች ብለን ካለን ክርስትናችን የሚያዘው ወይም የሚፈቅድልን ምንድን ነው የሚለውን እንድናስብ ነው። እንደ ክርስቲያን፣ እንደ መንፈሳዊ ሰው አንዳንድ ነገር ላለመናገር በውሃ እንውጠዋለን እና እንደ መንፈሳዊ ሰው እንሆን፣ እንደ ክርስቲያን እንሆን። እሺ እንደዚህ እናርግ። እሺ ቅድም ስትናገሩ የነበራችሁ ሰዎች መካከል ምናልባት እዚህ ካላችሁ፣ እሺ ኤርሚያስ ተሳደበ፣ አዎ በቃ እሺ ተሳደበ። ስለዚህ ስለዚህ ምን እንስቀለው? በእሳት እንጥበሰው? በሰይፍ እንቁረጠው? ኦኬ ይሄ ለካሁን ወንጀል ነው አይደለ? በ21ኛው ክፍለ ዘመን ወንጀል ነው። ስለዚህ ከቲክቶክ እናስወጣው፣ ቤቱ እናስቀምጠው፣ አያገልግል። ምንድን ነው? እሺ ከዛስ ምንድን ነው? አሁን እሱን ነው ያልመለሳችሁት። በነበረው ሰፊ ውይይታችሁ ያልመለሳችሁት እሱን ነው፣ ያልነገራችሁን እሱን ነው። ለዛ ነው ምን ያልኩትኝ፣ እንደ ክርስቲያን እንሆን። ክርስቲያን ምንድን ነው የሚያደርገው? ወንድሜ ሲበድል፣ ወንድሜ ሲያጠፋ ክርስቲያን ምንድን ነው የሚያደርገው? እሱን አርጉ። አንደኛው መልእክቴ ነው። ሁለተኛው መልእክቴ ደግሞ ምንድነው? እሺ እናንተ እንዳላችሁት ኤርሚያስና በኤርሚያስ ዙሪያ ያለን ወንድሞች ኦኬ እኛ ገድል ጠቃሾች ነን። እናንተ ደግሞ ይቅርታ ይጠይቅ። እሺ ያው እኔ ይቅርታ ጠይቄለታለሁ። ምን ስላጠፋ ነው ይቅርታ የሚጠይቀው? ግን ነባ ምንድነው ያጠፋው? ይቅርታ ይጠይቃል። ይቅርታ ብርቅ አይደለም። እሺ ግን ስለምኑ ነው ይቅርታ የሚጠይቀው? እሺ ኤርሚና እኛ ገድል ጠቃሾች ነን። እናንተ ደግሞ በጣም ምሁራን ናችሁ። የሊቃውንቶቻችሁን መጽሐፍ ትጠቅሳላችሁ፣ የምሁራኖቻችሁን መጽሐፍ ትጠቅሳላችሁ። በጣም የተማሩ ሀሳቤ ልጨርስ። እሺ ኤርሚ፣ እሺ ሀሳቤ ልጨርስ ብዬ ነው። ነባ ታገሰኛ፣ እንደ ሀሳቤ ልጨርስ። የምሁራኖቻችሁን መጽሐፍ ትጠቅሳላችሁ፣ የሊቃውንቶቻችሁን መጽሐፍ ትጠቅሳላችሁ፣ የስኮላሮቻችሁን መጽሐፍ ትጠቅሳላችሁ። ዶክተር ከሌ ፕሮፌሰር ከሌ ምንድን ነው? እሺ ከዛስ ምን? አሁንም የሚነሳው ጥያቄ ከዛስ ምን ነው? እኛ ገድል ጠቀስን፣ እናንተ የዶክተር እንትናን ጠቀሳችሁ። ምን? በጣም ቀሽም ነገር ልንገራችሁ፣ በጣም የሚያስቅ ፈኒ ነገር ልንገራችሁ። አንተ ፕሮፌሰር ብለህ የምትጠራውና በጣም ሊቅ እንደሆነ የምትነግረን በጣም የተማረ በጣም ያነበበ የጳውሎስን መጽሐፍ በተለይ የሮሜ ምዕራፍ 1ን ብቻ በጣም ግዙፍ በሆነ በ1000 ገጽ የተነተነው ያብራራው የምትለው ሰውዬ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ተማሪ ምን እንደሆነ ታውቃለህ? አንድ ተራ መናፍቅ ነው።
በጣም በሚያሳዝን ሁኔታ ያንተ ዶክተርና ያንተ ፕሮፌሰር ለአንዲት የኦርቶዶክስ ሰንበት ተማሪ ተራ መናፍቅ ነው። ስለዚህ ፕሮፌሰር እንትና ሮሜ ምዕራፍ 1 ቁጥር 3ን ሲተነትነው ብለህ ብትላት ታዲያ እኔ ምን አገባኝ ነው የምትልህ። ምክንያቱም እሱ ለእሷ አንድ ተራ መናፍቅ ነው። አየህ ገደል የሚያስፈልገው ለዚህ ነው። ያንተ ፕሮፌሰርና ያንተ ዶክተር እሷ ልብ ውስጥ ምንም ስፍራ የሌለው ምንም ቦታ የሌለው ማንነቱን እንኳን የማታውቀው የማትቀበለው ተራ ፕሮቴስታንት ነው። ስለዚህ እቺ ልጅ ወንድሜ ኤርሚ ቅድም ሰምተኸዋል አይደለ? ዶክተሩ ሐዋሳ ሰራለ ያለውን በገዛ ጨንገሩ ወይም ደግሞ በራሱ ሜዳ ተጫውቶ ጌታ ኢየሱስን እንዲያገኝ ያደረገው። የሚገርመው ነገር እናንተው ቦታ ላይ አንድ ወንድማችሁ እኔ በኤርሚ ነው እውነትን ያገኘሁት ለራሱ ለኤርሚ ነግሬዋለሁ አለና ግን ኤርሚ ይሄኛውን ትምህርት ስለተናገረብኝ ከፍቶኛል አለ። ኤርሚ ግን ያንን ትምህርት አላስተማረው። እሱን ትምህርት ሌላ ቦታ ሄዶ ለቃቅሞ ነው የመጣው። ኤርሚ ጌታ ኢየሱስን ነው ያሳየው እንጂ እንትና የተባለውን ሰውዬ አላሳየው። እንትና የተባለውን ሰውዬ አላስተማረውም። የሰው ስም አትጻፉ። እንትና የተባለውን ሰውዬ አላስተማረው። ስለዚህ ኤርሚያስ እንትና የተባለውን ሰውዬ ትምህርት ልክ አይደለም በማለቱ ያ ወንድም ስለከፋ እኛም ከፍቶናል፣ እናዝናለን። ነገር ግን ኤርሚ ያሳየህ ጌታ ኢየሱስን እንጂ እከሌ የተባለውን ሰውዬ አይደለም። እከሌ የተባለውን ሰውዬ እነ እከሌን ያሳዩህና ኤርሚ እከሌን ስለነካብህ በማዘንህ ምንም ማድረግ አይቻልም። ምክንያቱም እከሌ ከነስተቱ ከኢየሱስ አይበልጥም። እከሌ ከነስተቱ ከኢየሱስ አይበልጥም። እና ሁለት መልእክት ነው ለማስተላለፍ የፈለኩትኝ ዳንዬ። እሺ አቁም ይመስለኛል ሰላምታው። ሁለት መልእክት ነው ለማስተላለፍ የፈለኩትኝ። የመጀመሪያው ነገር ሰው አጥፍቷል፣ በድሏል፣ ተሳስቷል ብላችሁ ካላችሁ እንደ ክርስቲያን የክርስቲያንን ስራ ስሩ። የክርስቲያን ስራ ስለዛ ሰው መጸለይ ነው፣ ስለዛ ሰው መማለድ ነው፣ ስለዛ ሰው መቃተት ነው፣ ስለዛ ሰው ማልቀስ ነው፣ ስለዛ ሰው በጌታ ፊት መሆን ነው እንጂ አደባባይ ላይ ወጥቶ አፍንጫው ደፍጣጣ፣ አይኑ ፈጣጣ፣ ጥርሱ ገጣጣ ማለት አይደለም። እንዲህ አይነት ቃላት አልተጠቀማችሁም፣ እንደው ንግግሬ ለማሳመር። ሁለተኛው ነገር ደግሞ እናንተ ልክ ነው የምትሉትን በራሳችሁ መንገድ ማስተማር መብታችሁ ነው። ትክክል ናችሁ፣ ትችላላችሁ። ማንም ሰው አልተቃወማችሁ። ማንም ሰው ተቃውሟችሁ አያውቁ። አንድ ሰው ምንድነው ያልከው? ለምንድነው ዝም ብሎ ወንጌሉን ብቻ የማያስተምረው? ኦኬ አንተ ወንጌሉን ብቻ ማስተማር ልክ ነው ብለህ አስባል። ልክ ነህ። ጌታ ኢየሱስ ይባርክ፣ ጸጋውን ያብዛልህ። በእውነት በርታ፣ ቀኝ እጃችንን እንሰጥሃለን። እኛ ደግሞ በዚህ መንገድ 1 ሚሊዮን ጊዜ ተናግረናል። ፍሬያማዎች ነን። የግድ ለአንተ ፍሬያችንን ይወልህ በዚህ ዓመተ ምህረት ይሄን ያክል ሰዎች ጌታን ተቀብለው ምንድነው የደህንነት ትምህርት ተምረው ይሄን ያክል ሰዎች ተጠምቀዋል የሚል ሪፖርት ማቅረብ አንገደድም። አይመለከትህም። አንተ ለአንተ አይደለም የምንሰራው፣ ለጌታ ኢየሱስ ነው የምንሰራው። ስለዚህ ምን ያክል ሰዎች ዳኑ፣ ምን ያክል ሰዎች ደቀ መዝሙር ትምህርት ተማሩ ምናምን የሚለውን አላውቅም ያልከው ወንድም ባወቅም አይኖርብህም፣ አይመለከትህም። እኛም ያንተን አልጠየቅንም፣ አንጠይቅም፣ አንፈልግም። ለጌታ ስራ። ሁለታችንም አንድ ጌታ ከሆነ ያለን የምንሰራው ተጠሪነታችን ለጌታ እንጂ እኔ ላንተ አንተ ለኔ አይደለም። ስለዚህ የኤርሚያስ ፍሬ ምንድነው? ምን ያክል ሰዎችን ወደ ጌታ አምጥቷል፣ ምን ያክል ሰዎች ደቀ መዝሙር አድርጓል፣ ምን ያክል ሰዎች ተጠምቀዋል የሚለውን አናቅም በማለት ልክ ብለሃል። እድሜ ልክህን አታውቅም። አንተ ልክ ነው ያልከው ወንጌል ስራ በዛ መንገድ ነው አይደለ? ጎ ሄድ ፕሊዝ። እኛን ግን ተን፣ በቃ እንስራበት። 30-40 ሰዎች ሰብስባችሁ የሰው ስም ከማንሳት ይልቅ የወንጌሉን ስራ ስሩ ለማለት ነው። ከዚህ በላይ አላወራም። ነባ ይኸው ኤርሚያስ አጠገብህን ያለው በምን ጉዳይ ይቅርታ ይጠይቅ? እየሰማንህ አይደለም? እየተናገርክ ከሆነ ድምጽህ እየተሰማ ለእኔ ብቻ ነው የማይሰማኝ? ወንድሞች እህቶች፣ ለእኔ ብቻ ነው የማይሰማኝ? አይ አይሰማም። ነባ ይሰማል? ነባ እየተናገርክ ከሆነ አይሰማም። ሙድ እያዝክ ከሆነ ውረድ። ታች ውረድ። በቃ ይቺ መልእክት ለማስተላለፍ ነው። ኤርሚዬ
ለመጥለፍ አይደለም፣ ወደ ሌላ ሐሳብ ለማስገባት አይደለም። ፕሊስ በቃ እኔ መልእክቴን ለማስተላለፍ ነው። ፕሊስ በዚህ ጉዳይ ላይ ምንም እንዳታወራ፣ በጌታ ምንም እንዳታወራ፣ ማንም ሰው ምንም እንዳያወራ። ወደ ገደለው ወደ ነጥቡ ግቡ። ርዕስ ይዛችሁን የገባችሁት ርዕሳችሁን እንድቀይር ወይም ደግሞ ርዕስ ልጠመዛር ይቅርታ። አንዲት እህት ወይም ወንድም ኤርሚዬ መጽሐፍ አለኝ እንዴት ላቀብልህ ያልሽ ኢንቫይት አድርጌሽ ነበር ወይም አድርጌህ ነበር። ይቅርታ በስልክ ልቀጥል ጾታ ከምደበላልቅ አልተቀበልከኝም ወይም አልተቀበልሽኝም። እሺ አንዱን ልምረጥ። ዮርዲ እሺ አልተቀበልከኝምና አልገባህም። እንዴት መጽሐፉን ልትልክለት እንደምችል ከሱ ጋር መነጋገር ትችሉ ነበረ። እኔ በውስጥ አወራህና ከኤርሚ ጋር እንድትገናኙ አደርጋለሁ። ምናልባት ካለህ ማለት ነው የኤርሚ መጽሐፍ እንዴት ልስጥ ብለህ ያልክ ካልሆነ ግን አሁን አንድ ቁጥር ጻፍና ላስገባህ እንዴት ልታቀብለው እንደምችል እንድታወሩ 30 ሰከንድ ብቻ ልውሰድ። አንድ ቁጥር ጻፍ። አንድ ቁጥር ለመጻፍ 30 ሰከንድ በቂ ነው ብዬ ስለማስብ ነው። እየጠበኩኝ ነው። 1 2 3 4 እሺ በቃ የለህም ማለት ነው። ምናልባት ወጥተሃል ማለት ነው። እኔ ስላየሁት አካውንትህን እኔ በውስጥ አወራሃለሁ። ተባረኩ፣ እወዳቸዋለሁ። እኔ ከልጆች ጋር ስለሆንኩ ከታች ልሆን ከተፈለኩኝ ግን እገባለሁ ቦታ ላይ። ተባረክ ቴዲ፣ ጸጋ ይብዛልህ። ለእግዚአብሔር ክብር ይሁን። እሺ ወገኖች፣ ወንድምነት እንኳን ደህና መጣ ዳንኤል። ወንድምነት ሰላም ብያለሁ ሁላችሁንም። የጌታ ጸጋ ይብዛላችሁ። አሜን። ሰላም ብያለሁ ሁላችሁም፣ ከላይም ከታችም ያላችሁ ወገኖች። ቴንኪ ወንድምነት እንኳን ደህና መጣ። ጸጋ ይብዛልህ። እሺ ዮርዲ ኤርሚ ይቅርታ ተሳስቼ ነው የገባሁት። እሺ ኦኬ። እሺ ተባረኩ፣ ጸጋ ይብዛላችሁ። በዋና ጉዳይ ላይ ትኩረት ብናደርግ ነው መልካም። እሺ ማንን? ነጋ ነው ነጋ ኤርሚ ነው። አቤት ወይ 2 ደቂቃ ትሰጠኛለህ? 2 ደቂቃ ላውራና ማለት ልውረድ። እኔ እኔ ሹፌር ነኝ ባይዘዌ እና እዚህ አዲስ አበባ ውስጥ ኮሪደር ይሰራ ነበረ እና እኔ በፊት በጌታ ነኝ። ከዛ ባክ አድርጌ ወጥቼ ነበረ እና ምን ለማውራት ፈልጌ ነው፣ ቅድም ዶክተሩ ሲያወራ ሳሊተ ምሕረት ምናምን አካባቢ እኔ በጣም ብዙ ኦርቶዶክስ ጓደኞች ነው ያሉኝና አሁን ወዳለሁበት ወደ ክርስቶስ ቤት እንድመለስ ትልቁን አስተዋጽኦ ያደረጋችሁት አንተ፣ ዳጊ፣ ዳኒ፣ እዚህ ቤት ውስጥ ምን ይሉኛል ጓደኞቼ፣ እነዚህ የጴንጤ ስብስቦቹ አደገኛ የጴንጤ ስብስቦቹ መጡ። እኔ አይደለሁም፣ እኔ በጌታ የጌታን እንትን የቀመስኩት አይደለሁም። ኦርቶዶክስ ጓደኞቼ በጣም ነው የሚወዷችሁ። ስፔሻሊ ዳጊን የሚወዱ የኦርቶዶክስ አባቱ ቄስ የሆኑ ልጅ ጓደኛዬ ዳጊን በጣም ነው የሚወደው። ምን ለማለት ፈልጌ ነው፣ እኔ አሁን ላለሁበት ቀጥ ለጥ ብዬ ወደ ጌታ እንድመለስ ካደረጉኝ ሰዎች መካከል አንዱ አንተ ነህ። እግዚአብሔር በሚያውቅ እኔ የዛሬ 2 ዓመት ከምናምን አካባቢ በዚህ ሰዓት ድራፍት ቤት ነበር። ድራፍት ቤት ግን ሆነ በተገኘው አጋጣሚ ያኔ መንገድ ስለምንሰራ አዲስ አበባ ውስጥ ኮሪደር ምናምን ስለምንሰራ መኪና ውስጥ ጠርተውኝ እና ይኸው አደገኛ ጴንጤዎች መጡ ብሎኝ በእነሱ ስልክ ነበር የእናንተን ፕሮግራም የምንከታተለው እና ከስር ኮሜንት ጻፍኩኝ እኔ አረ ድራፍት ቤት ነን ምናምን ብዬ። ዳጊ ነበር ሐሳቡን የሰጠው። የትም ሆናችሁ ግን ዳጊ ያለውን ነው የምነግርህ። የትም ሆናችሁ ጌታን አስቡ። የትም ሆናችሁ ጌታን አስቡ። ከዛስ ዳጊ 1 2 ሊሆን ላውራ ይርሚ ስላለ አይ ገርሞኝ ነው። ክርስቶስን ነው የምነግርህ። ስለ እውነት የሰማይ አምላክ በሚያውቀው ነውና ስነግርህ እግዚአብሔር በሚያውቀው ድራፍት ቤት ነበርኩ በዚህ ሰዓት የዛሬ 2 ዓመትም እንኳን አልሞላውም። እና እጅግ ነው በጣም ወደው ዳጊ በዛ ነገር ላይ እኔ ከስር ኮሜንት በጻፍኩት ላይ ሐሳብ ሰጠ። የትም ግን ሆናችሁ ጌታን አስቡ። ዳጊ ያለውን ነው የምነግርህ። እኔ ጓደኞቼ አሁን ዛሬ ከነሱ ጋር አልቀመጥ፣ ከነሱ ጋር ድራፍት ቤት አልሄድም። መሄድ ወዳለብኝ ቦታ ሄጃለሁ። ለምን መሰለህ? ውሎዬ ሹፌር ነኝ ብያለሁ። ትንቀሳቀሳለህ፣ ወደዚህ ትበላለህ፣ ትጠጣለህ ምናምን። ልቤ ግን እኮ አለ ክርስቶስ ጋር። ግን በቃ ባከንኩኝ፣ ህይወቴ ባከነ። እኔ አሁን ይሄ የምነግርህ ልጅ ኦርቶዶክስ የሆነ አባቱ ቄስ የሆነው ልጅ እንዴት እንደሚወድ በቃ ስራ እንደውም አንዳንዴ ይለዋለሁ
አፍረ ነው አይደለ ስለው የያዘኝ ይዞኝ ነው እንጂ ይለኛል። የያዘኝ ይዞኝ ነው ይላል። ገብቷል? ሶ እኔ አንተ ለኔ ነው ምለው። እኔ ለዚህ እኮ ነው እኔ ኤርሚያስ ለኔ ነው ላለውና ራሔል የምትባል ልጅ አለች አለች እኔ ኤርሚያስን ነው ስል ኤርሚያስን አትከተል ክርስቶስን ስትለኝ የስ ግን ወደ ክርስቶስ የመራኝ ኤርሚያስ ነው ማለት ወደ ክርስቶስ የመራኝ ኤርሚያስ ነው። ኤርሚያስ ዳግም ናቸው የመሩኝ ነው ምለው እና ይሄን ለማለት ፈልጌ ነው። ብዙ ማውራት እችላለሁ ግን ሌላም ሰው እንዲያወራ እና ከዶክተሩ ቀጥሎ እኔ ምን ይልል ፈልጌ ነው። አንዱ እኔ ነኝ። እኔ ነገደ እኔ ነኝ። ከድራፍት ቤት የወጣው ወንድም ነኝ ለማለት ፈልጌ ነው። አመሰግናለሁ። ቴንክ ዩ ሎርድ። ለእግዚአብሔር ክብር ይሁን፣ ለእግዚአብሔር ክብር ይሁን። ወንድሞችና እህቶች ለጌታ ለኢየሱስ ክርስቶስ ለበጉ ክብር ይሆንለት። በቅዱስ አጠራሩ ለሚጠራ ሰዎችን ለሚያድን በጸጋው ባለጠግነት በፍቅሩ ባለጠግነት በምሕረቱ ባለጠግነት ዛሬም ሰዎችን ይጠራል። ይሄ ጌታ እንዴት ድንቅ ነው ወንድሞች እና እህቶች፣ እንዴት ድንቅ ነው። አሁን እኔ ነገደን አላቀውም። ዛሬ 2 ዓመት አካባቢ ላይ ድራፍት ቤት ነበረ። ምን አለ ይህንን ጌታ ሁሌ ብናወራው፣ ሌላ አጀንዳ ባሰጡን። ምን አለ በተለይ የኛ የወንጌል አማኞች የተባሉ በቃ በጣም ውስጤን በቃ አሁን በጣም ውስጤን በቃ የሚያቃጥለኝ ነገር ይሄ ነው። ምን አለ ሌላ ስራ ባይኖር፣ ምን አለ ሌላ ነገር ባልተወራ፣ ሁሉ ቀን መተን በፊቱ በጌታ ፊት ሆነ ቀራንዮን ኮረብታ ሞቱንና ትንሣኤውን ስለኛ ሲል የከፈለውን መከራ የተወደድንበትን የዘላለምን ፍቅር የተማርንበትን የእግዚአብሔር የዘላለምን ምሕረት የዳንበትን የእግዚአብሔርን የዘላለምን ጸጋውን እያመሰገንን ደግሞ የዚህን ዓለም ኑሮ ጨርሰን ስንሄድ እግዚአብሔር ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀ የበጉ ከተማ አዲስቱ ኢየሩሳሌምን እያየን በደስታ እንባ እዚሁ በዚህ ትውልድ መካከል ብንታጠብ ደስ አይልም? ወንድሞች እናቶች፣ ሪል እኮ የሆነ እኮ መንፈስ እኮ ነው የተቀበልነው። ሪል የሆነ የእግዚአብሔር መንፈስ ማለት ነው። እና እባካችሁ ሌላ ስራ አትስጡን ፕሊዝ። ትውልድ ይዳንበት፣ ትውልድ ይዳንበት። አንዳንድ ጊዜ ተናግረው የሚያናግሩን ሰዎች አሉ። ትውልድ ይዳንበት ወንድሞች እናቶች። ከኢየሱስ ክርስቶስ በቀር ሌላ ላላውቅ ቆርጫለሁ ብሎ እንዳለ ጳውሎስ በቃ ይሄው ነው። በቃ ብራዘር፣ የወንጌሉ እውነት ማዕከል ጌታ ኢየሱስ ነው። በቃ ስለሱና ስለሱ ብቻ ስንነሳም ስንተኛም ስንበላም ስንጠጣም በክረምት በበጋ በጠዋት በማታ በጓደኞቻችን በሚስቶቻችን በልጆቻችን በቤተሰብ መካከል በየትኛውም ቦታ በአለቆቻችን መካከል የትኛውም ቦታ ላይ በየትኛውም ሰዓት በየትኛውም ጊዜ ሊነገር የሚገባ የጌታ ምሕረትና ፍቅር ነው። እኛን የወደደበት መውደድ ወንድሞቼ እናቶቼ፣ ውስጥን እኮ በመንፈስ የሚያነድ እኮ ፍቅር እኮ ማለት ነው የጌታ ፍቅር። እና ወንድሜ ነገደ ጌታ ኢየሱስ ዘመንን ይባርክ። እንኳንም ጌታ ረዳ የኔ ወንድም፣ በጣም ደስ ብሎናል። ለእግዚአብሔር ክብር ይሁን። አንድ ነፍስ ወደ እግዚአብሔር መንግስት ሲመለስ ከዚህ የበለጠ መስማት ምን የሚያስደስት ነገር አለ? እዚህ መጥተው አይንገሩን እንጂ በውስጥ የሚነግሩን ወንድሞችና እህቶች ስንቶች ናቸው? እኛ እድል አልሰጠንም እንጂ አሁን እኮ እዚህ ጌታን የተቀበላችሁ ሰዎች ኑ መስክሩ ብለን ብንል ጌታን የተቀበሉ ሰዎች የምታውቋቸው ስለነሱ የምታውቁ በዚህ አገልግሎት የመጡ ኑ ብለን ብንል አሁን እዚህ ጋር እንኳን ካለ ቢሃይንድ ባይ ተደብቀው ከሚሰሙት አይደለም። እዚህ ጋር እንኳን ካለ ከ300 ሰው ውስጥ ብዙዎች ይመጣሉ። ምክንያቱስ ይሄ የኤርሚያስ ስራ አይደለም፣ የዳንኤል ስራ አይደለም፣ የዳጊ ስራ አይደለም፣ የእግዚአብሔር ስራ ነው። እግዚአብሔር ስለሚሰራ ነው እኛ ከእግዚአብሔር ጋር እየሰራን ያለ ነው። ኦኬ በቃ ይሄ እዚህ ያላችሁ ወንድሞች እና እህቶች ሁላችሁም የምንሰራው ስራ ነው እና ጌታ ይባረክ። በጣም ደስ የሚል ነገር ነው የሰማነው። ቴንኪ ወንድምነት ነገደ፣ ተባረክልኝ የኔ ወንድም። እሺ ነጋ ነው ነጋ ሰላም ማለት ነው። አይ ነው በኦሮምኛ ይገባኛል። እንዴት ነው? ጌታ ይባርክ ኤርሚዬ። እኔ በጣም እንደምወድ ልገልጽልህ ነው። ዳኒንም በጣም ወደዋለሁ።
አንተንም እኔ አማኝ ነኝ ከመጀመሪያው ጀምሮ። ግን ብዙ ጊዜ ከመጽሐፍ ውጭ ያለውን ብዙ በቃ እንደዚህ ስለሚሉ እናንተ ስትመጡ በጣም ደስ ብሎኛል። ምክንያቱም ብዙ እውቀት አግኝቼበታለሁ። እናንተን ሳዳምጥ የሆነ ነገር እጨምራለሁ። በቃ ምክንያቱም የምታወሩት ነገር በጣም ሞር በማስረገጥ የእግዚአብሔርን ቃል መሰረት ያደረገ ስለሆነ በጣም ነው የምወድህ እና ቀጥልበት። አንድ ደግሞ ማረጋገጥልህ ኢየሱስ ክርስቶስን ራሱ ብዙዎቹ ተሰናከሉበት። ለብዙዎች ግን የራስ የሚያድን የራስ ማዕዘን ነው የሆነው ማለት ድንጋይ እና ስለዚህ ሁሉ ነገር ስለአንተ መልካም ነገር አይዝም ለኢየሱስም ስላልያዘ ማለት ነው። እና እንድትቀጥሉበት እንድትበረቱ ትውልዱ ከጨለማ እያመለጠ ነው ያለው። የሚቃወማችሁ እናንተን የሚቃወሙ ይሰሟቸዋል። አየህ እነሱ የሚሰሙት ደግሞ አንድ ቀን አርነት ያወጣቸዋል። ምክንያቱም የሚሰሙት ቃል የሆነ ጊዜ ላይ ይበቅላል። ስለዚህ በርቱ። ከውስጥም ከውጭም ጫና ሊኖር ይችላል። እናንተ ግን ቀጥሉበት። እውነቴን ነው የምልህ፣ ያለ ሽንገላ ነው የምናገርህ። ወንድሜ ዳንንም በጣም በቃ ማለት እንዴት ብዬ ልግለጽ? እንትናን ደግሞ የዳግን ደግሞ ከልጅነት ጀምሬ ነው እኔ ሳዳምጥ ካሰቱን እና እናንተ ደግሞ ስትመጡ በቃ አሪፍ ነው። በርቱ። የእግዚአብሔርን ቃል አስተምሩ። እኔ አሁን የገባሁት ብዙ ጊዜ ያው እኛን ስለማታስገቡ ዛሬ ሰው የሚገባ ሰው ስለሌለ ነው የገባሁት እና አንዳንድ ከስር ቁጭ ብዬ ያዳምጣለሁ እና ጌታ ይባርካችሁ። ቀጥልበት፣ በቃ ቀጥሉበት። እናንተ ዝም ብላችሁ የእግዚአብሔርን ቃል ማስተማሩን ቀጥሉበት። ይሄ ጊዜ ነው፣ ይሄ ጊዜ ሳትሉ በቃ መቀጠል ነው በቃ እና ጌታ ይባርካችሁ። ትውልዱ እየተጠቀመበት ነው፣ አማኙ ራሱ እየተጠቀመበት ነው። እና ደግሞ ሌላ ምልህ መጽሐፍ ራሱ ብትጽፉ እኔ አሁን በመጽሐፍ መልክ ራሱ እናንተ አሁን የምትናገሩት አየር ላይ ብቻ ሳይሆን በመጽሐፍ ዶክመንት ሆኖ መቀመጥ አለበት ብዬ አስባለሁ። ትውልዱ ላይ ጥያቄ የሚሆን ከውስጥም ከውጭም ያለውን ጥያቄ የሚሆነውን በመጽሐፍ ጭምር በዶክመንት ጭምር መቀመጥ ለትውልዱ የሚተላለፍ እና ለውስጥ ላለን ደግሞ ተከታታይ የሆነ አንዳንድ ነገሮችን እውቀት ግንዛቤ ማስጨበጫ ብሰጡ አሪፍ ነው። ምክንያቱም እንማራለን ያው ቸርች ላይ ግን የበለጠ እንደዚህ ግን ነገም ጥያቄ ይመጣል። አሁን እናንተ ወክላችሁ ነው ያላችሁት። ሌላው ትውልድ ደግሞ ገብቷል ይህንን ቃል ይዞ ነው እንትን ማየት አለበት እና በዚህም አስቡበት። ላለው ጌታ ይባርካችሁ። ተባረኩ። ወዳችኋለሁ። ብርክ በሉ። ተባረክልን ወንድማችን፣ ጸጋ ይብዛልህ። እንደ ጌታ ክብር ይሁን። በጣም እናመሰግናለን። እኛም እንወድሃለን። ጌታ ኢየሱስ ደግሞ ስለወደደን እግዚአብሔር ይባረክ። ለጌታ ክብር ይሁን። እሺ ለእግዚአብሔር የሥራ ጊዜ ነው። ጌታ በስራ ላይ ነው ያለው። በስራ ላይ መሆኑን ከምታውቁበት ነገር አንዱ በሩቅም በቅርብም ያሉ ሰዎች ተቃውሞ ያስነሳሉ። በተቃውሟቸው ግን ከቶም ሸብረክ አንልም። በጣም ጽኑ አቋም ነው ያለኝ። ምናልባት እነሱ ልክ እንደዛ መስሏቸው በተለያየ መንገድ ጦርነት ለመቀስቀስ የፈለጉ ሰዎች አሉ። ይሄ ጦርነቱ ደግሞ ያው የስራው ጠባይ ነው። ከቶም ግን ለቀን አልተገዛንላቸውም ብሎ እንዳለ አይደለም ለኦርቶዶክሳውያኑ አይደለም ለጴንጤ ራሱ አልመለስም። ምንም የምታመጡት ነገር ስለሌለ ማለት ነው። ስራ ፈቶች የሆናችሁ ሰዎች ምንም የምታመጡት ነገር ስለሌለ ጉዳዩ የወንጌል ጉዳይ ነው። ጉዳዩ ትውልድ ይዳንበት። ብዙዎቻችሁ እዚህ ልንገራችሁ፣ የአባቶቼ አምላክ የማገለግለው ኢየሱስ ክርስቶስ ምስክር ነው። እዚህ ቲክታክ ላይ የወጡ ሰዎች ጥሪ ኖሯቸው አይደለም ኢየሱስ ጠርቷቸው ሂዱ ውጡ እና ስበኩ ብሏቸው አይደለም የላካቸው። ብዙዎቹ እጃቸው ላይ ሞባይል ስላለ ነው የመጡት። ብዙዎቹ ጥሪ ኖሯቸው መንፈስ ቅዱስ መርቷቸው ልክ በሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 4 ላይ ነው የሚናገረው። ስለ በርናባስና ስለ ጳውሎስ ሲናገር ምን ይናገራል እዛ ክፍል ላይ? እነሱም በመንፈስ ቅዱስ ተልከው ይላል ቁጥር 4 ላይ እነሱም በመንፈስ ቅዱስ ተልከው ወደ ሴሌውቅያ ወረዱ ይላል። ያው ክፍሉን ስለምታውቁት የእግዚአብሔር ወንዶችና ሴቶች ልጆች እዛ ሲጾሙና ሲጸልዩ በርናባስና ጳውሎስ እንደዚሁም ኔጌር የተባለው ስምዖን የቀሬናው ሉኪዮስ እዛ ሆነው ይጾሙ ይጸልዩ ነበር። መምህራንና ነቢያት ነበሩ።
በዛች ቤተክርስቲያን እና መንፈስ ቅዱስ ለመረጥኳቸው ስራ ለዩልኝ ብሎ አለ ይላል። እና እነሱም ከለዩዋቸው በኋላ ቁጥር 4ን ቅድም ያልኳትን ቃል ልድገማት። እነሱም ተልከው በመንፈስ ቅዱስ ተልከው ወደ ሴሎቅያ ወረዱ ይላል። ለምንድን ነው የወረዱት? ለሽርሽር አይደለም። አቤት ቲክቶክ ቤት ከፍቶ ድድ ለማስጣት አይደለም። ድድ ማስጫ የሚባል አይነት ወሬ ማለት ነው። ቁጭ ብሎ አርቲቡርት የሆነ ነገር ያወራል። ያው እዚህ ቅድም ያልኩት ክፍል መጽሐፍ ቅዱስን ምናልባት የማያነቡ ሌሎች ከሌላ ቤት ያሉ ወገኖች ስላሉ እዚህ የሚከታተሉ የሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 4 ነው ቅድም ያልኩትኝ በቃሌ ስለተናገርኩ ቃሉ ላይ ለሚመስላቸው ሰዎች ካሉ ያው እነሱም በመንፈስ ቅዱስ ተልከው ወደ ሴሎቅያ ወረዱ፣ ከዚያም በመርከብ ወደ ቆጵሮስ ሄዱ ይላል። ምን ያደርጉ ነው የሚዞሩት? መንፈስ ቅዱስ ለምን እንደሚልካቸው? ከየት ነው የተነሱት? ከኢየሩሳሌም ወደ ቂሳሪያ መጡ። የባህር ዳርቻ ነች ቂሳሪያ፣ በሜዲትራኒያን ባህር ዳርቻ ላይ ያለች ከተማ ነች። ጥንታዊም ከተማ ነች፣ አሁንም አለች ከተማይቱ። እዛ አድርገው በሜዲትራኒያን ባህር ውስጥ የምትገኝ ነች የቆጵሮስ ደሴት። አሁን ቱርክና ግሪክ ለሁለት ይዘዋታል። ኦኬ። በእስልምና በነበሩ ጊዜ በአይሁድ ምኩራቦች የእግዚአብሔርን ቃል ሰበኩ ይላል። እሰየው፣ መድኃኔዓለም ስምህ ይባረክ የኔ ጌታ። ምን ሊያረጉ ነው ማለት ነው? በአይሁድ ምኩራቦችም ይሁን በቆጵሮስም ይሁን በግሪክም ይሁን በአቴና ዋቴቨር የተዘዋወሩባቸው ቦታዎች ላይ ከኢየሩሳሌም ጀምሮ እስከ ኤልዋሪቆ ድረስ ሰሜን መቄዶንያ ግዛት ውስጥ ማለት ነው ያለው። እስከዛ ድረስ ኤልዋሪቆ የተባለው በመቄዶንያ ግዛት ውስጥ ነው ያለው። እዛ ድረስ ጳውሎስ ሄደው ለሽርሽር አይደለም። ምን ሊያረግ ነው? የእግዚአብሔርን ቃል ሰበኩ ይላል።